ሚኒሊክ የኦሮሞ ጠላት እንደሆነ ስለተነገረ አብዛኛው ኦሮሞ ሚኒሊክንም አድዋንም ኢግኖር አድርጎት ነበር። አድዋ የማይመቻቸው የሚኒሊክ ስም ሲጠራ የሚደነግጡ የሚሸበሩ የኦሮሞን ልጆችን ጡት ቆረጡ እጅ ቆረጡ ብሎ ጥላቻ በመዝራት የኦሮሞ ተወላጅ አጤ ምኒልክን እንዲጠላ የሚያደርጉት አካሄድ አግባብነት የለውም። ብልጽግና እኔ ከዞርኩብህ አመድ ነው ማለት አመድ በየጊዜው የሚታረዱት ኦርቶዶክሶች ወገን ናቸው። ሚኒሊክ ዛሬም ንጉስ ነው የምትሉ ይህን ቪዲዮ 50 ጊዜ ኮፒ ሊንክ አድርጉ። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ ነው አለው እግዚአብሔር ይመስገን። ባያላችሁበት ሰላም ክርስቶስ ይብዛላችሁ ትላችሁ ውድስቻችን በርጋም እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬው ዕለት እንግዲህ መላው ኢትዮጵያውያን ነጻ የወጣንበት ቀን እንደመሆኑ መጠን በዛሬው ቪዲዮ ስለ አድዋ እናያለን። አድዋ ሲነሳ እንግዲህ ቤተክርስቲያን ነገስታቱን ታስባለች። አድዋ ሲነሳ እንግዲህ ናፈቀን አንድነታችን እንዲመጣ ጊዜ ያስታውሰናልና አድዋ ሲነሳ የአንድ ብሔር የሚመስላቸው ስላሉ ከዚህ አስተሳሰብ ለማውጣት እውነት የሆነውን ለአድዋ ታሪክ ማወቅ ያስፈልጋል። በዛሬው ዕለት እንግዲህ እኛን ያስተምሩናል ብዬ ያሰብኳቸውን ቪዲዮዎች ለዕለቱ ይዤ መጥቻለሁ። በዛሬው ዕለት ፒያሳ ጊዮርጊስ በታላቅ ድምቀት የነበረውን ድባብ አሳያችኋለሁ። እንደ ድሮም ባይሆን ማለት ነው። እንግዲህ ሌላ በዚህ ቪዲዮ የምንመለከተው በአርሲ ኦርቶዶክሳውያን ጉዳይ ቤተክርስቲያን የሐዘን መግለጫ አውጥታለች። አስተምጣችኋለሁ። እንግዲህ ኦርቶዶክሳውያን ከባድ መከራና ግፍ እያሳለፉ ነው የሚገኘው። በተለይ አርሲ ላይ ለምን መፍትሄ እንደማይፈጠር ለምን የሆነ ነገር እንደማይፈጠር እንጃ ጥያቄ የሆነብኝ። ለማንኛውም ፕሊስ ኦርቶዶክሳውያን ቪዲዮውን በደንብ አድርጋችሁ ላይክ ያደርጋችሁ ጀምሩት። ወደ ቪዲዮአችን ጀምር። ከዚህ ቪዲዮን ጀምር። እስኪ ከዮኒ ማኛን ጀምር። ብዙዎቹ የነጻነት ቀንን ሲያወጁ ኢትዮጵያ ግን የአድዋን የድል ቀን ነው የምታወጀው እና እጅግ የሚደንቀው ነገር እምዬ ምኒልክን ብዙዎቹ አንዳንድ እውቀት የሌላቸው ችሎታ የሌላቸው መጠየቅ የማይችሉ ሰው ያላቸውን ሁላ እንደ ከብት የሚነዱ ሰውነን የሚሉ ሰዎች ተቃውሞ ብዙ ጊዜ ሲያሰሙ ያለው ይሄኛውን ለአንደኛና ለመጨረሻ ጊዜ እንደ ጥያቄም የምታቀርቡላቸው፣ ሁለተኛ ነገር ደግሞ ትክክለኛ ማን እንደሆነ የምታሳዩበት መንገድ ነው። መጀመሪያ ላይ ማንም መንግስት ይስራው የአድዋን ብልጽግና የፈለገ ልዩነት ቢኖረኝ ብልጽግና አድዋ ብሎ የአድዋ አደባባይ የሰራበትን እጅግ አድርጌ አመሰግናለሁ፣ አደንቃለሁ። የኢትዮጵያ ታሪክ መቀጠል አለበት። ወደ ገደለው ልግባ። እዚህ ጋር በሙሉ የምታዩት በእምዬ ምኒልክ ዘመን እያንዳንዱ ነገር የመጣው እምዬ ምኒልክ የሰሩት ስራ ነው። ስልክ ብትል፣ ወፍጮ ብትል፣ ፖስታ ቤት ብትል፣ ባህር ዛፍ ብትል፣ ገንዘብ ብትል፣ የውሃ ቧንቧ፣ ጫማ የተጀመረው በምኒልክ ነው። ድር ማለት ይሄ ድርና ማቅጠጥ ፋብሪካ ማለት ነው። የሙዚቃ ትምህርት ቤት፣ የጽህፈት መኪና፣ ኤሌክትሪክ፣ ዘመናዊ ሕክምና፣ ሲኒማ፣ የሙዚቃ ትምህርት ቤት፣ የሙዚቃ አዳራሽ፣ ቀይ መስቀል፣ ሆስፒታል፣ ባቡር፣ ብስክሌት፣ መንገድ፣ ፍል ውሃ፣ ባንክ፣ ሆቴል፣ ማተሚያ፣ ላስቲክ፣ አሁን ኩርቱ ፌስታል እያለን የምንለው የአራዊት ጥበቃ፣ የጥይት ፋብሪካ፣ ጋዜጣ፣ አውቶሞቢል፣ ሚኒስትሮች ይህን ሁላ ያደረገው ምኒልክ ነው። ከሚደንቃችሁ ነገር አንድ ጥያቄ አለ። አሁን ለምሳሌ በየጊዜው የሆነ መንግስትን ለመቀየር ተቃውሞ ይደረግ ነበር። የሆነ መንግስትን ለማጥፋት ተቃውሞ ይደረግ ነበር። እችን ጥያቄ ምኒልክን ለሚጠሉ ሰዎች ብቻ ጠይቁልኝ። ምኒልክ ሞተው 7 ዓመት ኢትዮጵያ ምኒልክ በገነቧት መንገድ ህገ መንግስት ህዝቡ ይገዛ ነበር። ለህዝብ አትንገሩ፣ ህዝቡ ከተነገረው ነገሮች ይበላሻሉ ብለው እምዬ ምኒልክ በህይወት ከሞቱበት ጊዜ 7 ዓመት ሌላ መሪ ሳይኖር እምዬ ምኒልክ ኢትዮጵያን እየመሩ ነበር። ለዚህ ነው እምዬ ምኒልክ የኢትዮጵያ ዘላለማዊ መሪ ነው የሚባለው። ከኔ ኢማጂን አሁን ብልጽግና እንዲወርድ ሰው እየታገለ ነው። አብይ እንዲወርድ፣ ህወሓት እንዲታገል ሰው እየታገለ ነበር። ኃይለ ሥላሴ እንዲወርዱ ሰው እየታገለ ነበር። እምዬ ምኒልክ ሞተው እንኳን 7 ዓመት ድረስ ሰው አያውቅም ነበር። ስለዚህ እምዬ ምኒልክ ቢበድሉ ነው ወይስ መልካም ቢሰሩ ነው ኢትዮጵያ ላይ እምዬ ምኒልክ 7 ዓመት ሙሉ ሞተው ኢትዮጵያን የመሩት? እቺን ነገር ለሚጠሏቸው እምዬ ምኒልክ ስማቸውን ዝም ለማድረግ የሚሄዱትን
በሙሉ እናስተምሩልኝ። ተራ ፖለቲካ በተለይ ህወሓት ያመጣችው ፖለቲካ እምዬ ምኒልክን ለመጣል የማይቻልበት ነው። አሁን ግብዳጡ ተክለ ኦሮሚያ ክልል ላይ እምዬ ምኒልክ እንደዚህ አድርገው ነበር የኦሮሞን ልጅ እያላችሁ ፖለቲካ ለምትሰሩ ሰዎች አብዛኛው ትግል ውስጥ የነበሩ የኦሮሞ ልጆች ነበሩ። በአድዋ ጊዜ የኦሮሞ ልጆች አብዛኛው ምኒልክ የሾሟቸው አብዛኛው የኦሮሞ ልጆች ናቸው። ስለዚህ እንዴት ነው አንድ የሚጠላ ኦሮሞን የሚጠላ ኦሮሞ በዛ ጊዜም ትልቅ ማህበረሰብ ነው፣ አሁንም ትልቅ ማህበረሰብ ነው። ኦሮሞን በዛ ደረጃ የሚጠላ መንግስት ወርዶ 7 ዓመት ሙሉ ኢትዮጵያ ላይ ሳይነገር የቆየውን ታነብልኛለህ? ይህን ጥያቄ ጠይቁልኝ። ታነብልኛለህ? አንብብልኛ ብለው። ስለዚህ ያንን የውሸት ታሪክ አምጥተው ተስፋዬ ገብረአብ በሚባል አሁን በህይወት የለም፣ መሬቱን ሚጥሚጣ ያድርግለት፣ እሱ አምጥቶ ኢትዮጵያን ለመበተን የሰራበት መንገድ ነው። ሌላው ህወሓቶች የሰሩት ነገር ነው። እዚህ ላይ መዘግባችሁ አፄ ዮሐንስ 30 ሺህ ሙስሊምን ጨርሶ 30 ሺህ ነው። ጣሊያንን ባንዳ ሆኖ ለባንዳ ውጫሌ 17 ሸጦ በአፄ ምኒልክ ያሳበበን እንዴት በላይ። አፄ ዮሐንስ የሰራውን ነገር መለስ ዜናዊ ደግሞታል። ሀገር ገንጣይ መሆናቸውን በዛ ታውቃለህ። አፄ ዮሐንስ የሰራውን መለስ ዜናዊ ኤርትራን ዳግመኛ ተስማምቶ ሰጥቷል። ሌላ ልዘግባችሁ። አንቀጽ 39 ኢትዮጵያ ላይ ባለው ነገር አማራ የሚባል ሀገር መገንጠልን እንደማያውቅ የምነግርህ የኦሮሞ ፖለቲከኞችን አምጣ፣ የትግራይ ፖለቲከኞችን አምጣ፣ የአማራ ፖለቲከኞችን፣ ሌሎቹ የተቀደሳችሁ ናቸው። ደቡብ፣ አፋር፣ ሲዳማ all that are beautiful people። እቺን ነገር ዘግብልኝ። የኦሮሞን ፖለቲከኛ አምጣው፣ የአማራን ፖለቲከኛ አምጣው፣ የትግራይን ፖለቲከኛ አምጣው። እነዚህን ሶስቱ ስታመጣ አንቀጽ 39 ከኢትዮጵያ ህገ መንግስት ላይ ይነሳ ይባል። የሚያኮርፍ የኦሮሞ ፖለቲከኛ ነው፣ የሚያኮርፍ የትግራይ ፖለቲከኛ ነው። ምክንያቱም ሀገር መገንጠል ስለ ኢትዮጵያዊነት ደንታ የሌላቸው ሰዎች መሆናቸውን መናገር ፈልጋለሁ። አሁንም ይሰምርበት። የኦሮሞ ፖለቲከኞች እና የትግራይ ፖለቲከኞች አብሶሉት ኢትዮጵያ ተገነጣጥላ ተበትና ብትኖር ደስታቸው እንደሆነ ነው። እደግመዋለሁ፣ ሚኒሊክ ዛሬም ንጉስ ነው። በዚህ የአማራ ልጆች፣ የደቡብ ልጆች፣ እንዲሁም አፋር፣ እንዲሁም ጋምቤላ፣ እንዲሁም ሲዳማ፣ ሌሎቻችሁም የኦሮሞ ልጆችም የትግራይ ልጆችም እውነተኛውን ነገር ቢመረም ዋጠው። ያንን ስታቅ፣ ያንን ስትረዳ ሚኒሊክ ምን ያህል ሀያል ዘላለማዊ የኢትዮጵያ ንጉስ እንደሆነ ትረዳለህ። ማን ነው? ትላንትና እኮ መለስ ሞቶ ተረስቷል። ትላንትና መንግስቱ ኃይለማርያም በህይወት እያለ ተረስቷል። ኃይለማርያም ደሳለኝ በህይወት እያለ ተረስቷል። እንደምዬ ምኒልክ ስሙ የሚዘከርለት ማንም በኢትዮጵያ ታሪክ ሊኖር አይችልም። ሰላማችሁ ይብዛ። ኢትዮጵያ ለዘላለም ትኖር። ምኒልክ ዘላለማዊ የኢትዮጵያ ንጉስ ነው። ባንዲራና ክብርን በሳንቲም ለውጠ ተገዝተን ቢሆን ስላለ ተኝተ አድዋ ነፃነት ለሰው ልጅ ክብሩ ነው። ባሪያ ሆኖ መኖር ከሞትም የከፋ ነው። አድዋ 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 አድዋ። የሚኒሊክ ስም ሲጠራ የሚደነግጡ የሚሸበሩ የሚንቀጠቀጡ ሮማውያን ናቸው፣ ጣሊያኖች ናቸው። ስሙ የሚያስፈራቸው ጊዮርጊስ ሲባል የሚሸበሩ፣ አድዋ ሲባል የሚደነግጡ፣ ምኒልክ ሲባል የሚንቀጠቀጡ ጣሊያኖች መሆን ያለባቸው፣ ሮማውያን መሆን ያለባቸው። ይህ ታሪክ ሲነሳ፣ ይህ ታሪክ ሲነገር የማይፈልጉ ካሉ የኢትዮጵያን ነፃ መውጣት፣ የኢትዮጵያውያንን ቀና ማለት፣ የኢትዮጵያውያንን አሸናፊነት፣ የጊዮርጊስን ተጋድሎ፣ የአባቶቻችንን ታሪክ የማይመቻቸው የማይፈልጉ ካሉ እነሱ ምኖች ናቸው? ምኖች ናቸው? ተናገሩ። ምኖች ናቸው? የተሸነፉ ጣሊያኖች ናቸው። የኦሮሞን ልጆችን ጡት ቆረጡ፣ እጅ ቆረጡ ብሎ ጥላቻ በመዝራት የኦሮሞ ተወላጅ አጤ ምኒልክን እንዲጠላ የሚያደርጉት አካሄድ አግባብነት የለውም። ይሄን ወንበር መልቀቃችሁ አይቀርም። ይሄ ወንበር ነገ የሌላ ሰው ነው። ያን ጊዜ አድዋን እንዘክራለን። ያን ጊዜ ምኒልክን ከፍ እናደርጋለን። ያን ጊዜ እቴጌ ጣይቱን አደባባይ አይደለም ከተማ እንሰይማለን። ይህ ትንፋሼ ነው፣ አይቀርም።
ጠብቁ። እንዴት የአድዋ በዓል ከቫላንታይን ዴይ ያንሳል? እንዴት ከክሬዚ ዴይ ያንሳል? እንዴት ከጎስት ስፕሬድ ዴይ ያንሳል? ለምንድነው የሁሉ ዘመቻ የመጣው አጤ ምኒልክ ላይ? ለምንድነው የሁሉ ክፋት የመጣው አድዋ በዓል ላይ? አባቴም አያቴም አጎቴም የዘመቱት ለአማራና ለኦሮሞ ሳይሆን ለኢትዮጵያዊነት ነው። እኔ ለዚህ ነኝ ምርጥ ኢትዮጵያዊ የሆነ። አድዋ የቤተ ክርስቲያናችን ድል ነው። ታቦት እንዳላዘመተኝ፣ ስዕለ ማርያምን እንዳላዘመተኝ፣ ካህን መነኩሴ ዲያቆን እንዳላዘመተኝ፣ ታቦተ ጊዮርጊስን እንዳላዘመተኝ፣ ቅዱስ ጊዮርጊስ እንዳይነሳ ታቦት መዝመቱ እንዳይዘከር እየተደረገ ያለው ከፍተኛ ሴራ ነው። ጃንሆይ እዚህ አሉ። አጼ ምኒልክ ያልተማሩ ቄሶች ቅዳሴ ገቡ። የኦርቶዶክስ ሰዎች በደንብ ይገባቸዋል። ያልተማሩ ሰዎች ቅዳሴ ገቡና ቅዳሴውን ቀድሰው ጨርሰው ወጡ። ከዛ ምን አሉ? እንዴት አይነት ቅዳሴ ቀደስን ዛሬ! ያማረ ቅዳሴ ቀደስን፣ አሃዱን ረሳናት እንጂ ያሉ የሚገርማችሁ የቅዳሴው እኮ ዋና ርዕሱ አሃዱ እኮ ነው። አድዋ ያለ ምኒልክ፣ ቅዳሴ ያለ አሃዱ። የልዳው ፀሐይ መክብበ ሰማዕታት ማር ቅዱስ ጊዮርጊስ በየካቲት 23 ቀን ምን ተአምር የሰራበት ዕለት ነው። የዳግማዊ አጼ ምኒልክ ሳህለ ማርያም የጦር አለቃ የነበሩት ገበያው ጣሊያኖችን ድል ካደረጓቸው በኋላ ዳግም ጦርነት ሊገጥሙ ወደ ኢትዮጵያ ምድር መጡ። ንጉሱም ኢትዮጵያ ሀገሬን እወዳለሁ የሚል ህዝብ ሁሉ በአስቸኳይ ይነሳ፣ መስቀል ሞቱን ይዞ ይከተለኝ፣ እግዚአብሔር የወሰነልንን የባህር ወሰን አልፎ ሀገር የሚያጠፋ ሃይማኖትን የሚለውጥ ጠላት ተነስቷልና ሲሉ አወጁ። በትግራይ አውራጃ ወደምትሆን በአድዋም ሰፈሩ። የዳግማዊ አጼ ምኒልክ ሚስት እቴጌ ጣይቱም በንጉሱ ትእዛዝ ታቦተ ጊዮርጊስን አስይዘው ከሊቀ ጳጳሱ ከአባ ማቴዎስና ከቀሳውስትና ከመነኮሳቱ ጭምር ከንጉሱ ጋር ወደ ጦር ተጓዙ። በዚህም ጊዜ የአክሱም መነኮሳትና ቀሳውስት የእመቤታችንን ስዕል አድነው ይዘው ከንጉሱ ጋር ተገናኝተው ከሊቀ ጳጳሱ ጋር ተቀላቀሉ። በዚህም ዕለት ጸሎተ ምህላ ሲያደርሱ አደሩ። ቅዳሜ ሌሊት ለእሑድ አጥቢያ የካቲት 22 ቀን ንጉሠ ነገሥት ሳህለ ማርያም የጦር ልብሳቸውን ለብሰው ከሰራዊቶቻቸው ጋር ወደ ጦርነት ግንባር ሄዱ። ከዚያም ከሮማውያን የጠላት ጦር ጋር ተገናኝተው ከሌሊቱ 11 ሰዓት ላይ ጦርነት ጀመሩ። በዚያም ጊዜ ንጉሱ ሳህለ ማርያም በጦርነት መካከል ሳሉ ሊቀ ጳጳሱ አባ ማቴዎስና የአክሱም መነኮሳትና ካህናት ጭምር ታቦተ ጊዮርጊስና ስዕለ ማርያምን ይዘው ከንጉሱ በስተኋላ በደጀንነት ቆመው ጸሎተ ምህላ ያደርሱ ነበር። የካቲት 23 ቀን በኢትዮጵያውያንና በሮማውያን መካከል ታላቅ ጦርነት ሆነ። ታላቅ ታምራት በሰማይ ታየ። የቀስተ ደመና ምልክት በሰማይ ታየ። ከዚህም ቀስተ ደመና ምልክት ውስጥ አረንጓዴ መሳይ ጢስ ይወጣ ነበር። ከዚህም ጢስ ውስጥ እንደ ክረምት ነጎድጓድ የሚመስል ድምፅ ተሰማ። በዚህም ድምፅ የሮማውያን ወታደሮች ዘንድ ከፍተኛ ድንጋጼና ሽብር ሆነ። መዋጋትም አልቻሉ። ይልቁንም ኃያሉ ገባሬ ተአምራት ማር ቅዱስ ጊዮርጊስ በአምባ ፈረስ ላይ ሆኖ ከንፋስ ሩጫ ይልቅ እየተፋጠነ በአየር ላይ በተገለጸ ጊዜ በግንባራቸው ፍግም እያሉ ወደቁ። መዋጋትም አልቻሉ። ምድር ጠበበቻቸው። በዚህም ጊዜ የኢትዮጵያውያን ሰራዊት የሮማውያንን ሰራዊት ፈጇቸው። ንጉሱ ሳህለ ማርያምም በእግዚአብሔር ኃይልና በቅዱስ ጊዮርጊስ ተራዳኢነት የሮማውያንን ጦር በጦርነት አሸነፏቸው። የድል አክሊልንም ተቀዳጁ። የኢትዮጵያውያን ንጉሱ አጼ ምኒልክ ወደ አዲስ አበባ ከአድዋ ጦርነት ከተመለሱ በኋላ በአዲስ አበባ ከተማ የቅዱስ ጊዮርጊስን ቤተክርስቲያን አሰሩ። ስሙንም ገነተ ጽጌ ብለው ሰየሙት። ቅዱስ ጊዮርጊስ በጦርነት ሁሉ ይረዳቸው ነበርና ቸሩ አምላካችን ከቅዱስ ጊዮርጊስ ረድኤት በረከት ይክፈለን። አሜን። የጣሊያን ወራራ አሁን ቢሆን እጄን ለጣሊያን ሰጥቼ ጣሊያን ገባ ነበር። እንዴት ነው ወራራን ቀለል አድርጋችሁ የምታስቡ ሰዎች?
ኢትዮጵያ በጣሊያን ብትገዛ ነው ምናምን ብላችሁ የምታስቡ ሰው ቆይ በእኔ አገላለጽ እንበልና ከስድስቱ መዎች አለፍክ እንበል መታፈን መገረፍ መደፈር መገደል መራብና መሸለት እነሱን አልፈ ኖርክ እንበል ኖር ከነዘር ማንዘር ቀን ከሌሊት ሰርተህ በህይወት እንድትኖር ብቻ ግማሽ ጥብኛ ላንተ መወርወሩ ልነግርህ አልመጣሁም ወይም ደግሞ ባህል ቋንቋ እምነት ማንነት እንደማይኖርህ ልነግርህ አይደለም የመጣሁት ሰምተህ የማታውቀውን ነገር ላጋራህ ብዬ እንጂ ይህ የምትመለከተው ላፊንግ ባረል ይባላል ምን ይመስላል የሚያስቅ ጋዝ ያለበት ምን አይደለም አንዴ ጠብቅ በዛ ዘመን በአለቃ ፊት ማንኛውም አይነት ባሪያ ስሜቱን ማሳየት አይችልም መሳቅ መጫወትም ማዘንም መከፋትም ምንም አይነት ፋሻል ኤክስፕሬሽን ማሳየት ድምጽ ማውጣትም አይችልም ነበር ስለዚህ አንድ ባሪያ መቋቋም ከሚችለው በላይ ሳቁ ቢመጣበት ማድረግ የሚችለው የተፈቀደለት አንድ ነገር ነበር ስሜትና ሳቁን አፍኖ ወደ ሳቅ በርሜል መሮጥ ወደ ላፊንግ ባረል ድምጹና ፈገግታው እንዳይታይ ፊቱን በባልዲ ቀብሮ ነበር ምንም ያረጋው የሚስቀው ማለት ነው እጄ ለጣሊያን ሰጣለው ነው ያልከው ይሄኔ ውሃሽን ሲመጣብህ አልነበረም እጅህን የምታወጣው ፍቃድ የምትጠይቀው ሳቅ ሲመጣብህ ሁሉ ወደ በርሜል ነበር የምትሮጠው እና ምን ለማለት ፈልጌ ነው ሚኒሊክ ዛሬም ንጉስ ነው የምትሉ ይሄን ቪዲዮ 50 ጊዜ ኮፒ ሊንክ አድርጉልኝ እንዴት እንደምወድህ እንዴት ብዬ ልንገርህ አንተ ታላቅ መሪ ነህ ሚኒሊክ ዛሬም ንጉስ ነህ ኦኬ ጋይስ እንደሰማችሁት ነው እንኳን አድረሳችሁ ማለት ወዳለው እንግዲህ ይህ ቀን ታላቅ ቀን ነው ይህ ቀን መላው ኢትዮጵያውያን ነፃ የወጣንበት ቀን እንደመሆኑ መጠን ይህን በዓል ስናስብ ሁላችንም አንድነትን በማሰብ ልናከብረው ይገባል ብዬ አስባለሁ ወደፊትም ይህንን ነገር እያሰብን የአባቶቻችንን ታሪክ እያሰብን ይህን ታሪክ ለመመለስ ሁላችንም ተግተን መስራት ይኖርብናል ብዬ አስባለሁ አሁን ቀጥታም ወስዳችሁ እንግዲህ ወደ ዮኒ ማኛ ከፍተኛ ማስጠንቀቂያ ሰጥቷል ብልጽግና
መንግስት ማለት ነው። ቪዲዮ ላስደምጣችሁና ልመለስ። ኦርቶዶክስን አርሲ ላይ ማስገደሉን ማስጨፍጨፉን አቁም። እዞርብሃል ቃል ለምድር ለሰማይ ብልጽግና እኔ ከዞርኩብህ አመድ ነው ማድረግ። አመድ በየጊዜው የሚታረዱት ኦርቶዶክሶች ወገን ናቸው። አቁም። ኦርቶዶክስ መከበር አለባት። አልደረሰችም ማንም ላይ ዝም ነው ያለችው። ዝም አለች ተብለህ ግን የማንም ዝምባም እየመጣ ስም እየቀየረ ቦታ አይወስድም። ይደዛ በምትሄደው እካክ ሰዎች ንጹሃን ይኑሩበት፣ ተቸግረውም ተጠምተውም ይኑሩባት ኢትዮጵያ። እየሰማኸኝ አቁም። ከአማራ ጎን ከትግራይ ጎን ሙሉ ከአዲስ አበባ ልጅ ጎን ቆመን አንተን ማገድ አያቅተንም። እመነኝ። በጉልበቱ የሚመካ ህወሓትን የሚያህል ፎርስ ያለው ኢትዮጵያ ውስጥ አልነበረም። እንዳትረሳ። ህወሓትን የሚያህል ግዙፍ አልነበረም። ህወሓት ባዶ ገብታለች፣ አንተም ትገባለህ። ስለዚህ አቁም። ቆሻሻ ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመር ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመር ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ። ለሐሙ በእንተ ስሙ ምድር ሰናይት ፍስቶሙ፣ ስለ ስሙ መከራን የተቀበሉት መንግሥተ ሰማያት የነርሱ ናት። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለእርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሐዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሃን ወገኖቻችን ሕይወት በግፍ ማለፉን በሕይወት የተረፉትም በታጣቂዎች መታገታቸውንና የደረሱበት አለመታወቁን ከ10 የሚበልጡ አባወራዎች ቤትና ንብረት
እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበውን ሪፖርት የተመለከትነው ጥልቅ በሆነ ሐዘን ነው። በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀልም ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓተ አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶስ በጥብቅ ያሳስባል። ፍርድን በመሻት የሚጮኸው ስለ ስሙ መከራን የተቀበሉት የንጹሃን ደም ተገቢውን ፍትህ ይፈልጋልና ይህን አስነዋሪ ድርጊት የፈጸሙት አካላት በህግ እንዲጠየቁ ወደፊትም ክቡር የሆነው የሰው ልጅ ህይወት እንዳይጠፋ የዜጎች ሀብትና ንብረት እንዳይወድም መንግስት የዜጎችን ደህንነት የማስጠበቅ ተግባሩን እንዲያከናውን ቋሚ ሲኖዶስ ጥሪውን በአጽንኦት ያስተላልፋል። በደረሰው አደጋ ዙሪያ ተነጋግሮ ተገቢውን ውሳኔ ለማሳለፍ የተሰበሰበው ቋሚ ሲኖዶስም የአካባቢው ችግር አስተማማኝ በሆነ መንገድ ተፈትቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመው የሀገር ሰላምና የቤተክርስቲያን አንድነት አብይ ኮሚቴ ከፌዴራልና ከክልሉ መንግስት ጋር በመነጋገር ስራውን አጠናክሮ እንዲቀጥልና የሚመለከታቸው አካላት በየድርሻቸው አስፈላጊውን ትብብር እንዲያደርጉ ቋሚ ሲኖዶስ በክብር ያሳስባል። የክልሉ መንግስትና የአካባቢው መስተዳድርም ችግሩን ለመፍታት እያደረገ ያለውን ጥረት አጠናክሮ እንዲቀጥልና ወደፊትም ችግሩ እንዳይደገም ከመሰረቱ መፍታት የሚያስችል እርምጃ እንዲወስድ ቅዱስ ቤተክርስቲያናችን በአጽንኦት ትጠይቃለች። በመጨረሻም ስለ ስሙ በስጋቸው መከራ በመቀበል ሕይወታቸውን ባጡት ኦርቶዶክሳውያን ልጆቻችን ሞት የተሰማንን መሪር ሐዘን እየገለጽ ልዑል እግዚአብሔር ዕረፍተ ነፍስን እንዲሰጥልን ቤተሰቦቻቸውንም እንዲያጽናናልን እንጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የካቲት 22 2018 ዓ.ም አዲስ አበባ